የዶናልድ ትራምፕና የፑቲን ግንኙነት እያበቃለት ይመስላል። በትናንትናው ዕለትም ዶናልድ ትራምፕ በሩሲያ ላይ ከፍተኛ የሆነ ማዕቀብ ጥለዋል። 3.1 ሚሊዮን በርሜል ነዳጅ ወደ ህንድ፣ ወደ ቻይና፣ ወደ ቱርክ ይላክ ነበር። በቀን 3.1 ሚሊዮን በርሜል ነው። እንግዲህ በዚህ ላይ ነው ማዕቀብ የተጣለበት። ለሩሲያ ይሄ ትልቅ አደጋ ነው የተባለው። ሩሲያና እንግዲህ አሜሪካ ግንኙነት እያደርጋሉ ተብለው ነበር በመሪያቸው በኩል በሃንጋሪ ቡዳፔስት ላይ። ነገር ግን ይሄ በዶናልድ ትራምፕ እንግዲህ ውሳኔ መሰረት እንዲራዘም ተደርጓል ነው የተባለው። ምክንያቱም በማይጠቅም ስብሰባ ጊዜን አላጠፋም ሲሉ ዶናልድ ትራምፕ ተናግረዋል ነው የተባለው። እንግዲህ ከዚህ ጋር ተያይዞ እነዚህ ሁለት ሀገራቶች ወደ ለየለት ግጭት እንዳይገቡ ተሰምቷል። የአውሮፓ ህብረትም እንደዚሁ ማዕቀብ ለመጣል እየተዘጋጀ መሆኑ ነው የታወቀው። ከዚህ ጋር ተያይዞ ቬንዙዌላና አሜሪካ ወደ ግጭት እንዳይገቡም ተሰግቷል። የቬንዙዌላው ፕሬዚዳንት ኒኮላስ እንግዲህ እንዳሉት ከሆነ አሜሪካ በእኛ ላይ ጥቃት ብታደርግ እርምጃ እንወስዳለን ብለዋል። ከ5,000 በላይ አየር መቃወሚያዎች አሉ ነው ያሉት። እንደዚሁም ወደ 15,000 የሚጠጋ ወታደርን በተጠንቀቅ እንዲቆም ነው የተባለው። በአደንዛዥ እጽ ምክንያት ነው እነዚህ ሁለት ሀገሮች የሰጥ አገባ ውስጥ እየገቡት ተብሏል። ቬንዙዌላና አሜሪካ እንግዲህ እነዚህ ሁለት ሀገራት ጦርነት እንዳይገቡም እየተሰጋ ነው። ሌሎች መረጃ ካለ መለሳለ። መልካም ቆይታ